Tensions have flared once again in Ethiopia's northern Tigray region. ትግራይ የተፈጠረ ያለው ክራይሲስ የህወሓት አንጃ ደጋፊዎች የሚያቸውን ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች እና ምስል በኤርትራ ሰላም ፈጥርና በሐዋር ከመይን ለምዕልና ነሐስብ ንጽዕርን ከም ነበርና ሻዕቢያና ህወሓት ሊጣመሩ ይችላሉን? የምስራቅ አፍሪካን ጂኦግራፊ የሚያናጋው ትውሩ ፕሮጀክት DMC Real Estate በለቡ መብራት ኃይል በ65395 ካሬ ሜትር ላይ ዘመናዊ የመኖሪያ አፓርትመንቶችንና ሱቆችን እየገነባን ነው። በአልሙኒየም ፎርምወርክስ የሚገነቡት ቤቶቻችን የመዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ ስፍራ፣ ለኤሌክትሪክ መኪኖች ቻርጅ መሙያ ያለው ዘመናዊ የተንጣለለ ፓርኪንግ ነኝህን ይሄ ቀረሽ በማይባል መልኩ ጥንቅቅ ተደርገው እየተገነቡ ያሉ ቤቶች ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ870 ሺህ ብር እንዲሁም ባለ 4 መኝታን በ1,180,000 ብር ቅድመ ክፍያ ከ50 በመቶ የባንክ ብድር ጋር እንሆ ብለኖታል። ለበለጠ መረጃ በስልክ ቁጥር 0910 21 61 40 ይደውሉ። DMC Real Estate። ደም አፋሳሹ የትግራይ ጦርነት በፕሪቶሪያ ስምምነት ከተቋጨ በኋላ ሰላም የኢትዮጵያውያን ገዢ ቋንቋ ይሆናል የሚል እምነት የነበራቸው ውስጣዊና ውጫዊ ኃይሎች በርካታ ነበሩ። ነገሩ ግን እንደተገመተለት አልሆነም። ውስጣዊ ሽኩቻው ጠመንጃ ነክሶ በሌላ ስፍራ ቀጠለ። በዚህ መሃል ግን ሁለት ምክንያቶች ኢትዮጵያን ከጎረቤት ሀገር ኤርትራ ጋር የሚያፋጥጡ ሆነው ተከሰቱ። ቀዳሚው በትግራዩ ጦርነት በኢትዮጵያ ግብዣ ተሳታፊ የነበረው የኤርትራ መንግስት እንደ አንድ ባለድርሻ በፕሪቶሪያው ስምምነት አለመሳተፉ ፈጠረበት የሚባለው ኩርፊያ ሲሆን፣ ሁለተኛው ደግሞ በኢትዮጵያ መንግስት በኩል መቀንቀን የጀመረው የባህር በር አጀንዳ ነው። በእርግጥ የመጀመሪያውን ምክንያት አስመልክቶ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከአንዴም ሁለት ጊዜ በብሔራዊ ቴሌቪዥናቸው ቀርበው የፕሪቶሪያ ጉዳይ የኢትዮጵያ ውስጥ ጉዳይ ነው፣ እኛን አይመለከተንም ሲሉ ተደምጠዋል። ፕሬዝዳንቱ ይህንን በድፍረት ሲናገሩ ግን ከጥቂት ዓመታት በፊት በዚያው የሀገራቸው ብቸኛ በሆነው የቴሌቪዥን መድረክ ተሰይመው ጌም ኦቨር ወያኔ ማለታቸውን የዘነጉት ይመስላል። ያም ሆኖ ከፕሪቶሪያው ስምምነት ይልቅ የባህር በር አጀንዳ አስመራ እጇን ዳግም ወደ ኢትዮጵያ እንድትሰድ መግፊያ ሆኗታል የሚለው በልዩ ልዩ ወገኖች የኋላ ኋላም በኢትዮጵያ መንግስት በኩል የታመነበት ይመስላል። ጠቅላይ ሚኒስትር አብይ አህመድ ከአንድ ዓመት በፊት ትግራይ ውስጥ ዳግም ጦርነት መጀመር የሚፈልጉ ኃይሎች አሉ፣ በኋላ አልነገርከኝም እንዳትሉ የሚል ኃይለ ቃል ከተናገሩ በኋላ ግን በትግራይ ፖለቲካ በተለይም ደግሞ በገዢው የህወሓት ቡድን መካከል የተፈጠረው ንቃቃት አንዱን ቡድን ጦረኛ ሌላው ደግሞ ለዘብተኛ በሚል ብየና የሚቀመጡበትን እውነት አፍጥሯል። ጦረኛ የተባለው የህወሓት ኃይል ዳግም ከኢትዮጵያ መንግስት ጋር ጦርነት ውስጥ ለመግባት ከሻዕቢያ ጋር መነጋገር ጀምሯል የሚለው ከሰሳ በመሃሉ ሀገር ተዋስኦ በስፋት መንጸባረቅ የጀመረውም ከዚህ በኋላ ነበር ማለት ይቻላል። ነገሩ አንድ እርምጃ ለእርግጠኝነት ቀረበ ያስባለው ሁነት ክሱት የሆነው ደግሞ ከጥቂት ወራት በፊት የትግራይ ወታደራዊ ኃይሎች አጋርነታቸውን ሙሉ በሙሉ ከዚሁ የህወሓት ክፋይ ጋር ማድረጋቸውን በይፋዊ መግለጫ ባሳወቁ ሰዓታት ውስጥ ሴንተር ፎር ሪሰርች ኤንድ ዶክመንቴሽን ወይም ማዕከል ምርምርን ስነዳን ግዱሳት ሀገራውያን በሚል መጠሪያ የሚታወቀው የሻዕቢያ የመረጃና ጥናት ማዕከል የትግራይ ወታደራዊ ኃይሎች ውሳኔን ደግፎ ያወጣው ዘለግ ያለ አስተያየት ነው። ከወራት በፊት የግብጽ አስመራ መክተምን ተከትሎ ካይሮ በሻዕቢያና ህወሓት መካከል እርቅ እንዲወርድ ሐሳብ አቀረበች ከሚለው ያልተረጋገጠ ዜና አንስቶ በአንዳንድ የሁለቱ ቡድን አመራሮች ዘንድ ከሀገር ውጭ እየተደረጉ ነው እስከሚባሉ ሌሎች ሚስጥራዊ ንግግሮች ድረስ በበዛ የሴራ ትንታኔ የተሞላው የሻዕቢያና ህወሓት ተራክቦ ታዲያ ከሳምንታት በፊት አፍሪካ ኢንተለጀንስ በተባለ ተነባቢ ድረገጽ ላይ በወጣ መረጃ በእርግጥም አንጋፋዎቹ ሁለቱ የምስራቅ አፍሪካ የፖለቲካ ቡድኖች አንዳች ነገር ለመከወን እየዶለቱ መሆናቸው እውነት ወደ መሆን ቀርቧል። ከዚህ የአፍሪካ ኢንተለጀንስ መረጃ አስቀድሞ ግን የቀድሞ የኢትዮጵያ ርዕሰ ብሔር ሙላቱ ተሾመ አልጀዚራ ድረገጽ ላይ የኤርትራን መንግስት በአካባቢው ጠባጫሪነት ከመክሰስ አንስቶ ትግራይ ውስጥ በነበረው ጦርነት የፈጸመውን ወንጀል በማስታወስ ሻዕቢያ ከትግራይ ኃይሎች ጎን ቆሞ በፌደራሉ መንግስት ጋር ጦርነት የሚከፍትበት ሞራል ሊኖረው እንደማይገባ ለህወሓት አመራሮች በገደምዳሜ መልእክት ለማሻገር ሙከራ አድርገዋል።
በዚህ መልክ ከጊዜ ወደ ጊዜ እየጠነነ የመጣውን የሻዕቢያና የህወሓት አብረው እየሰሩ ነው የሚል ሐሜት ተከትሎ ታዲያ በቅርቡ ወደ መገናኛ ብዙሃን ብቅ ብለው መልስ ለመስጠት የሞከሩት የህወሓት ጽሕፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር ከኤርትራ መንግስት ጋር የተለየ ግንኙነት እንደሌለን ሌላው ቀርቶ የፌዴራል መንግስትም ያውቃል፣ ዳሩ ግን ለትግራይ ህዝብ ሰላምና ደህንነት ከኤርትራም ከአማራም ከሱዳንም ከአፋርም ጋር እንሰራለን፣ ደግሞስ ህወሓቶች ከሻዕቢያ ጋር ያላችሁን ጠብ ፍቱ ብለው ከዚህ ቀደም ሲማልዱን የነበሩት ራሳቸው የኢትዮጵያው ጠቅላይ ሚኒስትር አልነበሩም ወይ በማለት ኳሷን ወደ ከሳሾቻቸው ሜዳ መልሰው ጠልዘዋታል። ይህም በኤርትራና ኢትዮጵያ በኩል ሊፈነዳ ይችላል ተብሎ የተሰጋውን ጦርነት ተከትሎ የውጊያ ሜዳ እንዳይሆን በተፈራው የትግራይ መሬት ላይ የህወሓት ሚና ምን ይሆናል የሚለውን ጥያቄ ከመቼውም በላይ አሳሳቢ አድርጎታል። ክፉን ያርቀውና እንደተገመተው በአስመራና አዲስ አበባ መሃል የሚለኮስ አንዳች ጦርነት የሚኖር ከሆነ በእርግጥስ የመቀሌዎቹ ባለሚናዎች ከሻዕቢያ ጋር የሚሰለፉበት ስትራቴጂያዊ የሚሆን ታክቲካዊ ድል ይኖራል ወይ የሚለውን ጥያቄ አንስቶ መልስ መፈለግ መሰረታዊ አጀንዳ እየሆነ መጥቷል። በዛሬው ሳሎን ተረካችንም የሁለቱን ኃይሎች የቢሆናል ጥምረት በትክክል ለመገመት የሚያስችለንን ሽንቁር ወደ ኋላ የታሪክ ገጾች ለማግኘት ሙከራ የምናደርግበት ይሆናል። አብራችሁን ቆዩ። ለመሆኑ ሻዕቢያና ህወሓት ምንና ምን ናቸው? የደርግ መንግስትን በፋሺስታዊነት በይነው ከከተማ ነውጥ ባለፈ በጠመንጃ ትግል ለማውረድ ዱር ቤቴ በማለት ረገድ ከህወሓት የሚቀደም ታሪክ ያለው ፖለቲካዊ ድርጅት የኢትዮጵያ ህዝቦች አብዮታዊ ፓርቲ ወይም ኢህአፓ ነው። ሻዕቢያ ኤርትራን ከኢትዮጵያ ቅኝ ግዛት ነፃ አወጣለሁ የሚለው ተረኩን ይዞ ቀዳሚውን ውይይት ማድረግ ከጀመራቸው ኢትዮጵያዊ የፖለቲካ ቡድኖች አንዱም ይኸው በምስራቃዊ ትግራይ ባሲምባ ተራራ መሽጎ የነበረው ኢህአፓ ነበር። ሆኖም ባጠረ ጊዜ ውስጥ በደደቢት በረሃ ተመስርቶ ጠንካራ የትግራይ ብሔርተኛ ኃይል ሆኖ የወጣው ህወሓት የኢትዮጵያን ፖለቲካዊ ጣፈንታ በተመለከተ ከኢህአፓ ይልቅ ለሻዕቢያ ስምም ሆኖ ተገኘ። እናም ሻዕቢያ የራሱ ታጋዮች በሆኑት ዳሩ ግን በዘር ሐረጋቸው ከትግራይ በሚወለዱት የማነ ኪዳነ ወይም ጃማይካና መሐሪ ተክለ ወይም ሙሴ አማካኝነት ከ1967 ጀምሮ ግንኙነት በማድረግ መመካከርን መረጠ። ሻዕቢያ አንደኛ ድርጅታዊ ጉባኤውን ከጥር 15 ከጥር 23 1969 ባካሄደበት ወቅትም የኢህአፓና የህወሓት ተወካዮች እንዲካፈሉ በመጋበዝ በኤርትራ ቅኝ ግዛት ጥያቄዎች ዙሪያ የሚያራምዱትን አቋም ለመፈተሽና ለመገምገም የሚያስችለውን ሁኔታ ፈጠረ። በመድረኩ የኢህአፓ አመራሮች የኤርትራ ጥያቄ ከቅኝ ግዛት ነፃ የመውጣት ጥያቄ ነው የሚለውን አቋም ተቻክለው መውሰድ አልፈለጉም። በጉባኤው የተገኙት የፓርቲው ተወካዮችም የኤርትራ ህዝብ ልክ እንደ ሌሎች የኢትዮጵያ ህዝቦች የተጨቆነና ፍትህ የተነፈገው ህዝብ መሆኑን በመጥቀስ በኢትዮጵያ ፍትሃዊና ዲሞክራሲያዊ እንዲሁም ሁሉን የሚያስማማ ህገ መንግስታዊ ስርዓት ሲመሰረት የኤርትራ የፖለቲካ ጥያቄም መፍትሄ ያገኛል ብለው እንደሚያምኑ አስታወቁ። በወቅቱ የኤርትራ ጥያቄ ከቅኝ ግዛት ነፃ የመውጣት ጥያቄ አይደለም የሚል አቋም መውሰድ የላቀ ቁርጠኝነት የሚጠይቅና ከባድ መስዋዕትነት የሚያስከፍል መሆኑ ለኢህአፓ አመራሮች ግልጽ የነበረ ይመስላል። ይህንን ጠንቅቀው የሚያውቁት በጉባኤው የተገኙት የኢህአፓ አመራሮችም አክርረው ያቀረቡትን አቋማቸውን ትንሽ ለማለስለስ በማሰብ በዚህ ጉባኤ ያቀረብነው አቋም ያለቀለት ተደርጎ መወሰድ የለበትም፣ በዚህ ጉዳይ ላይ የምናካሄደው ጥናትም ገና አልተጠናቀቀም የሚል ማብራሪያን አከሉ። ሆኖም በኢህአፓ አቋም ያልተደሰቱት የሻዕቢያ መሪዎች ኢህአፓ መመታት አለበት የሚል ውሳኔ ላይ በመድረስ የኃይል እርምጃ ለማካሄድ ወሰኑ። የኢህአፓ አመራሮችም በሻዕቢያ ሊሰነዘርባቸው የሚችለውን ጥቃት አስቀድመው የገመቱት ቢሆንም በሚወስዱት አቋም የፖለቲካ ቁማር መጫወትን ስላልወደዱ በውሳኔያቸው ጸንተው መቀጠልን መረጡ። እንደተገመተውም የኋላ ኋላ ዋጋ ከመክፈል አላመለጡም። ህዝባዊ ወያኔ ሓርነት ትግራይ ህወሓት ግን የኤርትራ ህዝብ ጥያቄ ከቅኝ ግዛት ነፃ የመውጣት ጥያቄ ስለሆነ የሚፈታውም ነፃ ሀገር በመመስረት ነው፣ ከኤርትራ ህዝብ ነፃነት ግንባር ወይም ሻዕቢያ ጋር የሚኖረን ግንኙነትም ስትራቴጂያዊ ግንኙነት ነው የሚል አቋም በማራመዱ የሁለቱ ድርጅቶች ግንኙነት ተጠናክሮ የሚቀጥልበትን ትልቁን መሰረት ጣለ። ይህም የሁለቱ ድርጅቶች ፖለቲካዊና ወታደራዊ ትብብር ይበልጥ እየዳበረ እንዲሄድ ምክንያት ከመሆን አልፎ በጋራ ባካሄዷቸው ዘመቻዎች ኢህአፓን ለማፈራረስና ለመበታተን ችለዋል። ህወሓት በኤርትራ ጉዳይ በያዘው አቋም ምክንያት ከሻዕቢያ ጋር ሳይጋጭ ረጅም ጊዜ ከመጓዙም በላይ
ከሻዕቢያ የተደረገለት ወታደራዊ ድጋፍ በእድገቱ ላይ ቀላል የማይባል አስተዋጽኦ አበርክቷል። በብዙ መልኩ ሲገመገም በሻዕቢያና ህወሓት መካከል የነበረው ፖለቲካዊና ወታደራዊ ግንኙነትም ስትራቴጂያዊ ነበር ማለት ይቻላል። ለዚህ ማሳያ የሚሆነው ሁለቱ ኃይሎች ግንባር ፈጥረው በጋራ ባካሄዷቸው ውጊያዎች ጀብሃን፣ ኢዲዩን፣ የኢሃፓን ሰራዊት ኢሃሰን በመጨረሻም የደርግ ስርዓትን አሸንፈው በኤርትራና ኢትዮጵያ ፖለቲካዊ ስልጣን ለመጨበጥ መቻላቸው ነው። ይህም ሆኖ የሻዕቢያ መሪዎች ከህወሓት ጋር ስለነበራቸው የግንኙነት ባህሪ ማለትም ታክቲካዊ ወይም ስትራቴጂያዊ ስለመሆኑ በወቅቱ በይፋ መግለጫ አልሰጡም ነበር። ውስጥ ለውስጥ ግን ህወሓት ገና ጀማሪና ታዳጊ ድርጅት በመሆኑ በሻዕቢያ የሚሰጠውን መመሪያ ከመፈጸም ውጪ ሌላ አማራጭም ሆነ አቅም የሌለው ድርጅት ነው በማለት ለታጋዮቻቸው የሐሰት ፕሮፓጋንዳ ያሰራጩላቸው እንደነበር የከተቡ ኤርትራውያን ጸሐፍት አልጠፉም። የህወሓት አመራሮችም እንዲሁ ከሻዕቢያ ጋር ስለመሰረቱት የግንኙነት ባህሪ ማብራሪያ እንዲሰጡ ከታጋዮቻቸው ተደጋጋሚ ግፊት ቢቀርብባቸውም ለረጅም ጊዜ መግለጫ ሳይሰጡ መጓዝን ነበር ምርጫቸው ያደረጉት። ሆኖም በ1977 ዓመተ ምህረት የህወሓትና የሻዕቢያ ከፍተኛ አመራሮች በካርቱም ባካሄዱት ስብሰባ የህወሓት ተወካዮች ድርጅታችሁ የኤርትራ ህዝብ ነጻነት ግንባር አድሃሪና ጸረ ዲሞክራሲያዊ ድርጅት ነው፣ በመሆኑም ከናንተ ጋር የሚኖረን ግንኙነት ታክቲካዊ እንጂ ስትራቴጂ አይደለም፣ በመካከላችን በርካታ ልዩነቶች ቢኖሩንም በጋራ ለመስራት የሚያስችሉን ብዙ ጉዳዮች አሉ ብለን ግን እናምናለን በማለት አቋማቸውን በይፋ መግለጻቸው ተጽፎ ይገኛል። በዚያ ስብሰባ የተካፈሉት የኤርትራ ህዝብ ነጻነት ግንባር ወይም ሻዕቢያ ተወካዮችም ቁጣና ፌዝ በቀላቀለበት መልኩ በመረጥነው የራሳችን ጎዳና እንጓዛለን፣ ከእንግዲህ ወዲያ ከናንተ ጋር አብረን እንሰራለን የሚል ተስፋም እምነትም የለንም በማለት ስብሰባውን ዘግተው መውጣታቸው ይነገራል። በሁለቱ ፖለቲካዊ ኃይሎች መሃል እንዲህ ያለ ተቃርኖ ብቅ ብሎ የነበረ መሆኑ ቢገለጽም ተቃርኖው ከዚያ በኋላ በተደረጉ ወሳኝ የትግል ምዕራፎች ስትራቴጂያዊ ወዳጅነታቸውን ሲያሳሳው ግን አልታየም። ለዚህ ትልቁ ማሳያ የደርግ መንግስት በሶቪየት ህብረት ከፍተኛ የጦር አማካሪዎች እየታገዘ በዘመናዊ የጦር መሳሪያዎች እየተረዳና በመቶ ሺዎች የሚቆጠሩ ወታደሮችን አስተልፎ ያካሄደውን የቀይ ኮከብ ዘመቻን በጋራ ትግል ማክሸፋቸው ነው። የደርግ መንግስት በቀይ ኮከብ ዘመቻ ወቅት ከመጨረሻዎቹ የሳህል ምሽጎች ዘልቆ በመግባት የሻዕቢያን ሰራዊት ለመደምሰስ የሚያስችለው ቁመና ላይ ደርሶ የነበረ ቢሆንም የሻዕቢያና የህወሓት ታጋዮች በፈጠሩት ህብረትና ባሳዩት ጽናት ግን ዘመቻው ሊከሽፍ ችሏል። ከዚህ በኋላም ቢሆን ግን በሁለቱ ድርጅቶች መካከል ጠቦች መፈጠራቸው አልቆመም። ከዚህ ውስጥ እንደ አንድ አሳዛኝ ምሳሌ የሚጠቀሰው በ1977 በመላው ትግራይ ባጋጠመው አስከፊ ድርቅና ረሃብ ምክንያት ሚሊዮን የሚቆጠሩ ገበሬዎች በረሃብና በሽታ በሚረክቡበት ወቅት ህወሓት ህዝቡን ለማዳን የሻዕቢያ መሪዎች መንገዱ እንዲዘጋ የሰጡት ትዕዛዝ ነው። በድርቅና ረሃብ የተጠቁት ገበሬዎች የተሻለ እርዳታ ወደሚያገኙበት ሱዳን እንዲጓጓዙ መፍቀድና ሁኔታዎችን ማመቻቸት የሚጠይቀው ነገር ቢኖር ሰብአዊነት ቢሆንም በሻዕቢያ በኩል ግን የነዚያ መስኪኖች ህይወታቸው የሚድንበትን መንገድ በመዝጋት ታሪክ የማይዘነጋው ወንጀል መፈጸሙ አቶ ገብሩ አስራትን ጨምሮ በልዩ ልዩ ነባር የህወሓት ታጋዮች መጽሐፍት ላይ ተፍሮ የምናገኘው ታሪክ ነው። እንዲህ ያለ በህዝቦች ህልውና ላይ በቀጥታ የተጋረጠ አደጋ በመፍጠር ጭምር የጠበኝነት ዳራ የነበራቸው ህወሓትና ሻዕቢያ ግን አሁንም አብረው ከመስራትና ስትራቴጂያዊ ወዳጅነታቸውን ከመቀጠል ያቆማቸው ኃይል አልነበረም። ይህም ጥምረት የኋላ ኋላ አስመራና አዲስ አበባን ለመቆጣጠር አብቅቷቸዋል። ሻዕቢያ መላው ኤርትራን ተቆጣጥሮ ስልጣን ከያዘ ከጥቂት ወራት በኋላ በኤርትራ ይኖሩ የነበሩ በ10 ሺዎች የሚቆጠሩ ኢትዮጵያውያን ትግራዮችን የጸጥታ ችግር ሊፈጥሩ ይችላሉ በሚል ምክንያት ኢሰብአዊ በሆነ መንገድ በማፈናቀልና በማስገደድ በመኪኖች ተጭነው እንዲባረሩ አድርጓል። አንዳንድ ኤርትራውያን ጸሐፍት ግን ሻዕቢያ አስመራ በገባበት ወቅትም ሆነ በኋላ ሁሉም የጸጥታ፣ የስለላ፣ የፖለቲካና የኢኮኖሚ መዋቅሮቹ ከኢትዮጵያ ትግራይ በሚወለዱ ታጋዮች ሲመራ የነበረ መሆኑን በመጥቀስ የጸጥታ ችግር ሊፈጥሩ ይችላሉ ተብለው መባረራቸውን ያልተፈታ እንቆቅልሽ ይሉታል። በእነዚህ ኢትዮጵያውያን ትግራዮች ላይ በኢሳያስ አፈወርቅ የተፈጸመው የማባረር ዘመቻ ታዲያ በህወሓት አመራሮች ዘንድ አንዳችም ቁጣ አልፈጠረም ነበር። እንግዲህ ይህ ለምን ሆነ የሚለው ጥያቄ እንቆቅልሽ ብቻ ሆኖ የማይቀረውም እዚህ ጋር ነው። ምላሹ ጽኑ የኢትዮጵያዊነት ስሜት የነበራቸው ትግራዮች ኤርትራ ውስጥ መኖራቸው ሻዕቢያ ሊዘረጋው ላሰበው ስርዓት እንቅፋት ይሆናል ተብሎ መስተጋቱና ይህም ስጋት
በህወሓት በኩል ጭምር የታመነበት በመሆኑ ምክንያት ይመስላል በህወሓት ዘንድ የኢትዮጵያውያን ትግራዮች ከአስመራ መባረር አንዳችም ቁጣ ሊፈጥር ያልቻለው። እዚህ ጋር ህወሓት መሩ የአዲስ አበባው መንግስት ከኤርትራ ጋር የተደረገውን ፍቺ ተከትሎ ኢትዮጵያ ባህር በርን ጨምሮ የሚገቧትን ጥቅሞች ሳታገኝ እንድትቀር በማድረግ ጭምር እንዲላሉት ጸረ ኢትዮጵያ ተግባራት ተባባሪ መሆንን ስለምን መረጠ ብሎ መጠየቅም አስፈላጊ ይሆናል። ለዚህ ጥያቄ ምላሽ የሚሰጡ ወገኖች መልሱን ህወሓትና ሻዕቢያ ወደሚጋሩት አንድ የረጅም ጊዜ ሚስጥራዊ እቅድ ይወስዱታል። ይህ እቅድ ትግራይ ትግሪኝ በመባል የሚታወቅ ፕሮጀክት ነው። ስለ ትግራይ ትግሪኝ ፕሮጀክት የጀብሃ ታጋይ የነበሩት ኤርትራዊ ፕሮፌሰር ተስፋጽዮን መድኃኔ ከዓመታት በፊት በበይነ መረብ ባሰራጩት ጽሑፍ የሚከተለውን ብለው እናገኛቸዋለን። ትግራይ ትግሪኝ በትግራይና በኤርትራ ውስጥ የሚገኙ ትግሬዎችን የሚያቅፍ ፕሮጀክት ነው። ትግራይ ትግሪኝ የሚለው ጽንሰ ሐሳብ በ1940ዎቹ በእንግሊዞች ግፊት የተስተጋባና የተስፋፋ ነገር ነበር። በመሰረቱ እንግሊዞች የፈለሰፉት ግን አልነበረም። እንግሊዞች አገራችንን ከመያዛቸው በፊት የኢጣሊያ መንግስት ቀደም ብሎ ቀይሶት በነበረ የውጭ ጉዳይ መመሪያ ላይ የተንተራሰ ነበር። በ1940ዎቹ ገደማ ብቅ ካሉ የፖለቲካ ማህበራት አንዱ በአካባቢው ስያሜ ኤርትራ ንኤርትራውያን ወይም በእንግሊዞች ዘንድ ደግሞ ሊበራል ፕሮግሬሲቭ ፓርቲ እየተባለ ይጠራ የነበረ ነው። ማህበሩ በዋናነት ይዞ ይንቀሳቀስበት የነበረው ዓላማና አቋም ትግራይ ትግሪኝ በሚለው ጽንሰ ሐሳብ ላይ የተመሰረተ ነበር። ዓላማውም ኤርትራን እንደ መናኸሪያና መነሻ በመጠቀም መረብን ተሻግሮ ትግርኛ ተናጋሪዎች የሚኖርባቸው ቦታዎችን ሁሉ በአንድ ግዛት በማጠቃለል በታላቋ ብሪታንያ ሞግዚትነት ስር ከቆየ በኋላ አንድ ሉዓላዊ ሀገር ሆነው እንዲቀጥሉ ነበር በማለት ፕሮፌሰር ተስፋጽዮን መድኃኔ አብራርተውት እናገኘዋለን። ትግራይ ትግሪኝ ፕሮጀክት ቀደም ሲል እንደተጠቀሰው በትግራይና በኤርትራ ክፍለ ሀገር ውስጥ ትግርኛ የሚናገረውን ህዝብ የሚያጠቃልል አንድ የግዛት ማዕቀፍ ሲሆን በኤርትራ ግን የምዕራብ ኤርትራ ደጋማ ስፍራን በአስመራና አካባቢዋ የሚገኙትን ትግርኛ ተናጋሪዎችንም ጭምር የሚያጠቃልል ነው። ይህንንም ህዝብ በእነርሱ አገላለጽ ሀበሳ ይሉታል። የተቀረው ኢትዮጵያዊ የሚገባው ደግሞ የሰራዬ፣ የአካለ ጉዛይ፣ የሐማሴን የትግራይ ክልል ህዝብ በሚለው ዝርዝር ነው። ይህም ትግርኛ ተናጋሪውን አፋር፣ ሳሆን፣ ኩናማን፣ ናራን፣ ቢለንን፣ ባሪያንና ሌሎችንም የሚጨምር ነው። እንግዲህ እንዲህ ካለው የሁለቱ ቡድኖች የጋራ ዕቅድ መነሻነት ኢትዮጵያ ከኤርትራ ጋር የፈጸመችው ፍቺ ኢፍትሃዊ በሆነ መልኩ እንዲቋጭ ህወሓት ታሪክ ይቅር የማይለው ክህደት ኢትዮጵያ ላይ ፈጽሟል ብለው ዛሬም ድረስ የሚቆጩ የኢትዮጵያውያንን ያበረከተው ለዚህ ነው። ህወሓት ለሻዕቢያ ነበረው የሚባለው ስስ ልብ በዚህ ብቻ ግን አላበቃም። ሻዕቢያ አስመራ ላይ መንግስት ከሆነ በኋላም በተለያዩ የኢትዮጵያ ከተሞች የስርቆት፣ የዝርፊያ፣ የስለላ፣ የአፈናና የሽብር መዋቅር በመዘርጋት ለ7 ዓመታት የተደራጀ ወንጀል ሲፈጽም ባላየ ማለፍን መርጧል። የኤርትራ መንግስት በኢትዮጵያ ላይ ሲያካሂደው የነበረው አይን ያወጣ ዝርፊያና ስርቆት አዲስ አበባ ላይ በአምባሳደር ኃይለ መርቆሪዎስ፣ መቀለ ላይ ደግሞ በቆንስል ጀነራል አብርሃሌ ክፍለ አስተባባሪነት የሚፈጸም ነበር። ከዚህ የዝርፊያና የስርቆት ዘመቻ ባሻገር ደግሞ ኢትዮጵያ ውስጥ እንዲኖሩና እንዲንቀሳቀሱ በመንግስት ዕውቅናና ጥገኝነት የተሰጣቸውን ኤርትራውያን ተቃዋሚዎችን በተለይም ደግሞ የኤርትራ አርነት ዲሞክራሲያዊ ንቅናቄ አባላትን እያሳደደ የማፈንና የመግደል ማፊያዊ ተግባራትን ሲያከናውንም አባከነ የሚለው አልነበረም። በዚህም የተነሳ በኤርትራ አርነት ዲሞክራሲያዊ ንቅናቄ መሪ ዘካሪያስ ንጉስ ላይ የሻዕቢያ ነፍሰ ገዳዮች በመርዝ ለመግደል ያካሄዱት የመጀመሪያው ሙከራ ተከሸፈባቸው። በኋላ እጅግ የተጠናከረ ክትትል በማድረግ ደሴ ከተማ ከነበረው ጽሕፈት ቤቱ ሲወጣ ጠብቀው በድምፅ አልባ ሽጉጥ በ8 ጥይት ቀጥቅጠው ከመግደል ጀምሮ የንቅናቄው ሊቀመንበር የነበረው ገብረ ብርሃን ዘርአንም እንዲሁ ወደ ሁመራ ለሥራ ጉዳይ በተሰማራበት ተከታትለው ካፈኑት በኋላ ዛሬም ድረስ ያደረሱበት ሳይታወቅ ቀርቷል። እነዚህ የአመራር አባላት ኢትዮጵያ ውስጥ ሲንቀሳቀሱ የነበሩት በህወሓትና በኢህአዴግ ዕውቅናና ፈቃድ የነበረ ቢሆንም የህወሓትም ሆነ የኢህአዴግ አመራሮች የዘካሪያስ ንጉሰን ግድያንና የገብረ ብርሃን ዘርአን እገታ አስመልክተው የሰጡት አንዲትም መግለጫም ሆነ ውግዘት አልነበረም። ሻዕቢያ ግን አሁንም ስራውን አጠናክሮ ከመቀጠል አልተመለሰም። የኢትዮጵያን አንጡራ ሀብት ለ7 ዓመታት ሲበዘብዝና ቡናማ ታበቅለው ኤርትራ በዓለም የቡና ገበያ የቡና ምርትን በመሸጥ ቀዳሚውን ቦታ ስትይዝ ሳይቀር የህወሓት መሪዎች ዝምታን ነበር የመረጡት። ከዚህም በላይ ሻዕቢያ ያሰማራቸው ህገወጥ የንግድ ተላላኪዎች ለገዙት ቡናና ሌላ ምርት ተገቢውን ዋጋ እንኳ አይከፍሉም ነበር። ደረቅ ቼክ በመስጠት ወይም በዱቤ በመውሰድ የኢትዮጵያ አርሶ አደሮችን ያሰቃዩ ነበር። ሲውል ሲያደርግን በኤርትራ መንግስት እየተፈጸመ የነበረው ዝርፊያ ያንገበገባቸው
ኢትዮጵያውያን የኢኮኖሚ ባለሙያዎችና ጋዜጠኞች ነገሩን ማጋለጥ ሲጀምሩ የህወሓት ኢህአዴግ መሪዎች ጉዳዩን መልክ ለማስያዝ አንዳንድ እንቅስቃሴዎች ገቡ። ይህም የኋላ ኋላ ድንበርን ምክንያት ያደረገው ግጭት እንዲወለድ ምክንያት ሆኖ ሁለቱ ቡድኖች መጪዎቹን ዓመታት ተቆራርፈው የሚቆዩበትን ሁኔታ ፈጠረ። ሻዕቢያም ጊዜና አጋጣሚ ጠብቆ ህወሓት አደረሰብኝ ያለውን በደል በምስኪኑ የትግራይ ህዝብ ላይ የሚያወራርድበት ትራጀዲ ተፈጠረ። በትግራይ ከነበረው ደም አፋሳሽ ጦርነት በኋላ ሻዕቢያና ህወሓት አብረው መስራት ጀምረዋል የሚለው ዜና ለብዙዎች የማይዋጥ ነበር። ዳሩ ግን በዘላቂ የፖለቲካ ትልምና ፍላጎት ውስጥ ወዳጅነትና ባላንጣነት የሚሉት ቃላት ትርጉም የሚኖራቸው ፖለቲካውን በሚዘውረው ኃይል ንድፈ ሐሳባዊ ትንተና ላይ ተመስርቶ ነው። በዚህ ምክንያት ሻዕቢያና ህወሓት የኢትዮጵያንም ሆነ የኤርትራን ፖለቲካ በአዲስ መንገድ በመበየን ረገድ ከነበራቸው ድርሻ አንስቶ ዛሬም ድረስ አንጋፋ በሚባሉት የህወሓት መሪዎች ዘንድ የኤርትራ ሉዓላዊነትና የቅኝ ግዛት ተረክ የማይጣስ ቀይ መስመር ሆኖ እስከመቀጠሉ ድረስ የሁለቱ ኃይሎች ጥምረት በውስጡ ያጨቃቸው አላባውያን ከአንዳች ታክቲካዊ የጠላት እሳቤ የተሻገረ ግዙፍ የጋራ ግብ ይኖረው ይሆን ወይ የሚለውን ያደረ ጥያቄ ለማንሳት እስከ ማስገደድ የሚያደርስ ነው። በተለይም አቧራ ለብቶ የቆየው የትግራይ ትግሪኝ ፕሮጀክት የምስራቅ አፍሪካን ጂኦግራፊያዊ ቅርጽ እንደ አዲስ በመቀየር ረገድ የሚኖረው ትርጉም በህወሓትና ሻዕቢያ አመራሮች ዘንድ ዛሬም ከልብ የሚታመንበት ከሆነ የከባቢው ላማለኝ በሰማይ የሚመስለው የሰላም ሁኔታ የመጪዎቹም ዘመናት እውነታ ሆኖ እንዳይቀጥል ያሰጋል። ሰላም ለሀገራችንና ለህዝባችን።